ሰላም ምዕመናን እንዴት ናችሁ? እንግዲህ ሀሳቤን የሚሰርቁ ሴቶች እየገቡ ነው። ጌታ ብዙ ሴቶች ቆንጆ እንደሆኑ አምናለሁ አውቃለሁ። ግን የዚች ልጅ ቁንጅና ለየት ይላል። ውይ ውይ አዴ ሓዳሽ አብያላ ሽኩሪና ንኤርትራ አደስ ጌና እነናሃና ሃባና ሃባና ሶሲ ማዕረይ ከመያሎ ተሰገማብያሎ ኤርትራን ትግራይን ተሃዋቢሶም አሎ አሎ ዛላምበሳ ዝባን ጨርቂ አክሱም ትዕልል ውዕሊ ከረን ከይደ ይብለስ አድግራት ከምዝያኔ ገር መፅያላ እነናሃና አዶ ትርሃሰይ ብሃባር ተሃቋቂፍና ክንከኢና አይ ድምፂ በዓል ኣባራኺት መፅልኩም ኣታ ኣብ ዛላምበሳ ኣዶ ኢሮፕ አዶ ከረን ተራኺበን የኤርትራ ወታደር እነዚህን ሁለት እናቶችማ እዚህ ጋር ቁጭ ብለን አናለያያቸው በሉ። አዴ ትርሃስውን አዴ ሰዓዳውን ተራኸባ ኢሉ ወታደር ነቂሉ ዳበይ መፅዩ ዳብራያ መፅዩ አወል ስዒድ ሽንዴ ሚያሸናይ ትናንት የሆነ ትልቅ ድግስ ነበር ዛላምበሳና አዶ ተጋሩ አዶ ኤርትራ ተሰብሲበን ዒልና በላው ዒለን ከዛ እየተጠየቀ ኤርትራ እኮ በፕሮፓጋንዳ ማንም አይችላቸው። ርጉማት ኤርትራውያን ርጉማት እናቴ ትሙት። በፕሮፓጋንዳ እንደ ኤርትራዊ እኮ ምስጥ የለም እኮ። አሁን እነዚህን ነው የምታሸንፉት? ኢትዮጵያውያን ተሰብስባችሁ ብትጨመቁ ድፍን ኢትዮጵያውያን አንድ ኤርትራዊ ጋዜጠኛ መሆናቸው አወል ስዒድ ናት። ሙሉ የኢትዮጵያ ጋዜጠኞች እንዲህ ተጨፍልቃችሁ ብትጨመቁ አወል ስዒድን የሚያክል የለም። ትግርኛውን እንዴት እንደሚያቀለባብደው እና ኢሮፕ መጥቶ ሲጠይቃቸው ነበር። ኮዕሎም ስዕኩሎ ቆየው ቆልዕሎ ኢሮፕ ወሬ ነው ላያረቀስሎ ቆልዕ ኤርትራ እኛ በኤርትራ በሻዕቢያ ስር እያለን ለልጆቻችን ትምህርት ደብተር ሲሰጠን ነበር። ፊኖን ናምፀልና ነይሩ ኤርትራ ግን ኢትዮጵያውያን እንደ ትንሽ ግን አታፍሩ ማለት ትንሽ አንገታችሁን ስብር አታረጉ? እነ ብርሃኑ ጁላ እና አብይ አህመድ የኤርትራ ወታደር ለኢሮፕ ህዝብ የትምህርት መሳሪያ ፍርኖ ዱቄት አምፂልና ሻዕቢያ ፍርኖ ዱቄት አምፂልና ከም ሻዕቢያ ፀጥ አቢሉና ሌባ የለን ኣብ ኢሮፕ ኤርትራ ውስጥ እኮ ፈልገ ሌባ አታገኝም። እጁን ነው የሚቆርጡት። መቀሌ በጠራራ ፀሐይ ሀንግ ትመታለ። ኢሮፕ ውስጥ ግን አንዲት የተሰጣ ልብስ የሚያነሳ የለም። የሻዕቢያ ወታደር ነው። አሁን ደግሞ ወደ ትግራይ መሀል ትግራይ ውስጥ ገብቷል እና ለህዝባችን ለሁለቱ ህዝብ ነፃነትና ትግል ሲባል ቦታውን ለቀን ወጥተናል አለ የኤርትራ ወታደር። እናቴ ተመልከት፣ የኢትዮጵያ ወታደር አላስገድደው፣ የትግራይ ሀላ ያስገድደው። ቀስ ብሎ ሶስዬ ማዕረይ ከመይ ሶስዬ ልጅ ኃይለኛ ጊፍተር ነች። የሆነ ቦታ ይቻታል የሆነ ነገር። ቆይ ፎሎ ላርጋት። ሶስዬ እንዴት ነው ፎሎ ማድረግሽ? ውይ ሄዳለች እና የኤርትራ ወታደር ለቀቀ ቦታውን። እግዚአብሔርን ነው የምላችሁ። የትግራይና የኤርትራ እናቶች ተቃቅፈው ዛላምበሳ ላይ ትልቅ ድግስ አድርገው ዑስማን አብራር በተገኘበት አንዴ በኢሮፕኛ ይጨፍራሉ፣ አንዴ በትግርኛ ይጨፍራሉ። ሓዞ ሓዞ በለው በለው እንታይ መፅያ አለው፣ ችግር መፅያ አለው፣ ዲሽቃ አለው፣ አብይ አሕመድ አብይ አለው። አሬት በላታለ። የቀረው ማን ነው? አምሓራይ። የቀረው ማን ነው? አማራ። አማራና ተቀላቀል እና አንድሁን ከትግሬዎች ጋር ጽምዶ ፍጠር ተብሎ አልሰማለ። መጨረሻ ግን ማነው እቺ ደግሞ የምትልክልኝ እወድሻለሁ፣ ፍቅርሻለሁ፣ ፍቅረኛ ማባትሽ ነው እና
አምሓራይ እናተቀላቀል ካልሆነ ያጠፉዋል። ሁሉ ነው የሚያጠፉ። አማራይ ሁሉ በቃ ለአንተ የሚያጠፉ ብዙ ናቸው። አብይ አሕመድ ለአንተ ያጠፋል፣ ይፈልግሃል። ደብረ ጽዮን ይፈልግሃል፣ ኢሳያስ ይፈልግሃል። ግን አማራ ምን ቢያደርጋችሁ? እኔ የሆነ ሸክ እበላለሁ አንዳንዴ ነገሩን ሹፍ ሹፍ አደረገውና ሁሉም ለአማራ ጥላቻ አላቸው። እግዚአብሔርን ነው የምላችሁ ጠቅላላ እና ለምንድን ማነው ባቡሩን ይነዳብኝ? ቀስ አዲስ ቀስ ምን ወንድሜ ትላክስ እንኳን የለው እንዲ አታረግም ገና ከመልቀቅ በፊት እንዲ እዚህ ባቡር ልታስገጨኝ እና ወደ ዋናው ሀሳብ ስገባላችሁ አማራ ንቃ፣ እናቴ ትሙት ንቃ፣ ካልሆነ ያጠፏል። ሁሉም አይናቸው አንተ ጋር ነው ያለ። አሁን ተጋሩ ከማያውቁት 30 ዓመት ከተለያዩት ከኤርትራ የሚባል ህዝብ ጋር አንድ ነን ብሎ ተቃቅፏል። አንተ አብረው እየኖሩ አንድ ላይ እየኖራቸው ጸብ ላይ ናቸው። እንደገና ደግሞ በአብይ አሕመድ ግልብጥ ካልክ አማራ አሁን አማራ እንደ አማራ ከትግራይ ጋር ከሰሜናዊ ሓደ ጋር ተቀላቅለህ እንትን ካላልክ ይጨርሳል። ሁሉ ሰው በቃ አማራ ላይ አይኑ እንትን ፎሷል። እናቴ ትሙት እውነት ነው። አማራ እንዳትሸወዱ። እኔ ለደብረ ጽዮንም ነገርኩት፣ ለኢሳያስ አፈወርቂም ነገርኩት። አማራ የሌለበት ጹምዶ ዋጋ የለውም። የአማራ ጠላት ራሱ አማራ ነው። ውይ ሙስላል ብሔር ብሔረሰቦች ናቸው እንጂ በፖለቲከኞች ሁሉ እኮ ነው የሚጠሉት። አማራ ይጠሉታል። ችግር አለ እኮ አማራ ላይ እኮ እና እንደምንም ብላችሁ ጹምዶ ተቀላቀሉ። ናይ ትግራይና ናይ ኤርትራ ጹምዶ ጦርነቱን ከቤታቸው ለማስወጣት እግዚአብሔርን እውነቴን እኮ ትግራይና ኤርትራ ጹምዶ ፈጠሩ ማለት ሓደ ሆኑ ማለት ነው። ሓደ ከሆኑ ደግሞ ድንበራቸው የት ነው የሚሆነው? አፋር ክልል ነው። ድንበራቸው የት ነው የሚሆነው? አምሓራ ክልል ነው። የጦርነቱ አውድማ ከየት ነው የሚጀምረው? ከነዚህ ሁለት ቦታዎች። አሁን ለምሳሌ ትግራይና ኤርትራ ሓደ ካልሆኑ የጦር አውድማ የሚሆነው ትግራይ ክልል ነው፣ ከኤርትራ ጋር አዋሳኝ ወደብ ስላለ። አሁን ግን ከኤርትራ ጋር ጹምዶ አሁን ኤርትራ ዛላንበሳ ምናምን የነበሩት የኤርትራ ወታደሮች ተነስተው ለቲዲኤፍ ሞስለው አብይ አሕመድ እንዳለው የኢትዮጵያ ወታደር ራቁቱን አስመራ ገብቶ የኤርትራ ልብስ ለብሳ ኤርትራ ሞስላቸው ተዋጋቸው እንዳለው ማለት ነው። አሁን ደግሞ እዛ ወደብ ላይ ያለው የኤርትራ ምንድን ነበር ዛላንበሳ ያለው ወታደር ራቁቱ ወደ ትግራይ ገብታ የትግራይ ቲዲኤፍ ለብሳ አብራያ ተጸጋለ። ተመልከቱ፣ ኤርትራውያን እና ተጋርኩ ልብስ መቀያየር ጀምሯል። ሞንጆሪኖ ራሳው ቃል በቃል ወጣ። ኤርትራን ለመውረድ የምታስቡ ኋላ ቀረች አህዳውያን ደርጊ አገዛዞች ትጠፋላችሁ ብላለች። እናትን ቁልቋላ ኧረ አይባልም። አቡ ፋኖ ምናምን እተው እንደዛ ይባል ባለጌ። እናቴ ምን አደረገችው? እናትን እንዲል አድርጋ ነው ባለጌ። ስድ ያሳደገ አሳዳጊ የበደለው የፖለቲከኛ ተሳዳቢ ድንቁራ እናላችሁ። ይሄ የኤርትራ ጹምዶ የትግራይ ጹምዶ ሓደ ሆኗል። አንድ ነገር ልንገራችሁ፣ ከልቤ ነው የምነግራችሁ። ትግሬዎች ለአብይ አሕመድ ማሸነፍ አይፈልጉም፣ መቅጣት እንጂ ማሸነፍ አይፈልጉም። ይቆጥታል፣ ከዛ ፌዴሬሽን ይሞጣል፣ ከዛ ሀገር ይሆናሉ። አባይ ሀገረ ትግራይ ትግርኛ ትመሰረታለች። እንደዚህ ነው የምፈልጉት እንጂ ተቆጣጥረው ቤተ መንግስት ጎብቶ ምናምን አይመስለኝም። እና አማራ እዚህ መሃል መቦላት የለብህም። በሁለቱ ትግሬ እና በኦሮሞማ ኃይል በአብይ አሕመድ የሚመራ መሸድ የለብህም። ከአንዱ ጋር ጥግት ብለህ መስራት ነው። እሱም ሰሜናዊ ነው የሚያዋጣ። ካልሆነ ይወላል። በቃ ስብስብ ብለው ነው ሄ የሚያደርጉ። በቃ ለአፋር ህዝብ እንደዛ ናቸው። በቃ ሁሉ ትግራይ አሁን ተመልሶ ኢትዮጵያዊ ሆኖ ይኖራል። ዘበት ዘይኮን ትቀልዳለህ። ግን ትግራይ ትግርኛ ትበሃል። አባይ ሃገር ድያ ኤርትራዊ ድዩ ትግራዋይ ዝኸውን
ትግራዋይ ድዩ ኤርትራዊ ዝኸውን ኣብዛ ናይ ፖለቲካ ሕቶ ተላዒላ ተጨቃጭቕና ድንኩል ዝበሃል ባርያ ወዳንጠሮ ዝበሃል ኣድጊ ጎሳስ ባርያ ኣብ ሓራ መሬት ኣብ ሓሪሩ ክተርፍ እምበር ወድራያ ፖለቲካ ኮሚ ክንራኸብ ኢና ከም ሃገር ኮይና ምስ ኤርትራውያን ጠጠው ክንብል ክንኸውን ኢና እምበር ምስ ህዝቢ ኢትዮጵያን ምስ መንግስቲ ኢትዮጵያን ክንቅፅል ኣይንክእልን ንሕና ተጋሩ ከዛ ኣምሓራይ ከበይ ከም ዝኸውን ይጨኒቕኒ ዝብል ፍርቂ ጎድና ኣምሓራይ ኣለን እንድያነ ኣምሓራይ እንድየ ወይ ቤተሰበይ ኣምሓሩን ኣብ ማእኸል ተሪፍኩም አማራን ያገለለ ጽምዶማ እናቴን ሞት ይሻላል። እስከ መጨረሻው ድረስ ነው የምታገር። አማራን ያገለለ ጽምዶ ከተፈጠረ እናቴን እነ ደብረ ጽዮንን ሁሉ ነው የምጣላቸው። ቀልዳለን። አማራን አንድ ያደረገ ትልቅ ሰሜናዊ ሀገር ነው እንጂ ትግራይ ትግርኛ የሚባል ሀገርማ አይሆንም። ዘይኸውን ደብረ ጽዮን ለእንደዚች ካሰብካት ተሳስተሃል። እኔ አውቃለሁ፣ ሚስጥር አውቃለሁ። አብይ አህመድም ከእናንተ ጋር እየሰራ እንደሆነ አውቃለሁ። ቢሆንም ግን አምሓራይ ዘይብሉ ሀገር አይጥዑምኒ። አምሓራይ ዘይብሉ ሀገር አይኮነን። አምሓራይ ዘይብሉ ጭፈራ ቤት ጥዑም አይኮነን። እውነት እኮ ነው። ቃል እንዴት ነሽ አባት ያረጋሽ ተረጋጋጅ ወይ የተሰራበት ዮሐንስ አኮን ከመሓደ ትግራዋይ ዝሰማዕዎ ነገር አለን ምስ ዓበይቲ ሰባት እንዲ ዝራኸብ ዘለኹ ሕጂ ንኣምሓራይ ኣግሊልካስ ባደ ዘይኸውን ሶሲ ማሓራይ ዘይኸውን ይርደአን እዩ። ኣምሓራይ ኣብ ፖለቲካ ፀገም ኣለዎ። ታሪክ ዘረባ እምበር ፖለቲካ ሴራ ምናምን ኣይፈልጡን ኣይፈልጥን ብዙሓት ኣይኮኑ አምሓራይ ኣብና ሰሜናዊ ፖለቲካ ቁማር ክትኣትው እንድሕዘ የሆነ እናቆመልካ ክትነብር ኢኻ። አምሓራይ ሓወይ ንቃሕ ተነቃቃሕ ጂዎ ወዲ ቁልቋል። ኧረ በእናትህ እውነትህን ነው ወላሂ በል እስቲ ዛዴ በል እስቲ አንተም አለበት ጠፍጣፊ ግን ኤርትራ ላይ ትግራይ ግንኙነት እናቴ በጣም ያስፈራል። በዛላምበሳ በኩል አሁን ግንኙነት ተደርጎ ድግሱ ተበልቶ ምናምን ህዝቡ ተገናኝቷል። አሁን የቀረው ደግሞ በእንትን በኩል ነው በራማ በኩል አሁን በቅርቡ ደግሞ እናቴን በራማ በኩል ያለ የኤርትራ ወታደር ይነሳል እንዳለ ሙሉ ለሙሉ ድንበሩ ክፍት ይሆናል እና አብይ አህመድ አሁን ለመቀዘን ተዘጋጅቶ እነ ብርሃኑ ጁላ ሲናገር አልሰማችሁት? እንዴት ኢትዮጵያዊ ለመሻት ዝግጁ ይሆናል? ግብጽ ገብተህ ሰው ልግዛ ብትል በብር እንኳን አታገኝም። ኢትዮጵያ ግን አልሸባብ ሶማሌ ውስጥ እና ምን ያርግ? አገራዊ ፍቅሩን ነጠቃችሁት። ኢትዮጵያዊ ስሜቱን አነሳችሁበት። እንዴት አይክድ? እንዴት ነው አሁን እጅቦ የሀገር ፍቅር የሚኖር ብትለኝ እንዲህ በየትኛው ስሌትና ሂሳብ እኮ ሰው እኮ የሚሸጠው እኮ ሀገሩን ሲጠላ ብቻ ነው። ሀገራችንን እንድንጠላ ደግሞ ያላደረጋችሁት ነገር የለም። ወንድሞቻችንን ረሸናችኋቸው። አይናችን እያየ ገደል ላይ ስጋቸውን ጠብሳችሁ በዳቦ ይሻለናል በእንጀራ እያላችሁ ቪዲዮ ለቀቃችሁብን። በጩቤ እየበለታችሁና እያረዳችሁ አሳያችሁ። የትኛው ሀገር ፍቅር ነው ሽለኛ? ቆይ የትኛው ሀገር ፍቅር ነው አላሸጠ የሚለን? እንዴ የሀገር ፍቅር ስትሰጡን እኮ ስታከብሩን እኮ ምን ጎደለባችሁ? ምን አነሳችሁ? ማን ደፈራችሁ? ማን ነካችሁ?
እንዴ አሰደባችሁን እኮ ጁንታ የአብርሃም ልጆች መካን የምታፈርሱ እያለ በከንቲባ ድረስ እኮ ነው የተናገሩ። እና የትኛው ሀገር ፍቅር ኖሮኝ ነው እኔ ሀገሬን ማልክደው? ብርሃኑ ጁላ እንዲህ በፈጠረ አምላክ ንገረኝ እስቲ። እንደው አንድ ትግራዋይ ከግብፅ ጋር ሰራ ቢባል እንደው ግፍ አለው የለውም እኮ ልክ እኮ ነው። ወንድሙን አርደህበት እሱን ጁንታ ገዳይ ሌባ ብለው የትግሬ እናቶች መንገድ ዘግተው ሲዋጉ ነበር እያልክ ቄሶች የትግራይ ቄሶች ታጣቂዎች ናቸው ተብለው በትግራዋይነታቸው ከቤተ ክርስቲያን አልተባረሩም? ምን ከእምነት ቦታ አልተባረ እና የትኛይቱ ሀገር ናት? ስለ የትኛይቱ ሀገር ፍቅር ነው የምትነግረን ብርሃኑ ጁላ? ትቀልዳለህ እንዴ? እንዴት ነው አንድ ትግራዋይ ስለ ኢትዮጵያ ሀገር ፍቅር የሚኖረው? ስለ ሉዓላዊ ድንበሩ የሚያዝ ነው የሚቆጠው? አስገደልኩ፣ አስጨፍጨፍኩ፣ አስበላሁ። በእያንዳንዱ ትግራይ ቤት እኮ ሀዘን እኮ አለ። ወንድሙን ያጣ፣ እህቱን ያጣ፣ አባቱን ያጣ፣ እናቱን ያጣ፣ እናቱ ተደፍራበት ፊት ለፊት ልጇ ፊት ተደፍራ፣ ልጇም አብዶ እሷም አብዳ፣ እናትና ልጅ ፍጹም ላይ ተያዩ ተራርቀዋል። እናቱ እየተደፈረች አየሁ። እግዚአብሔር ትግራይ ውስጥ ያልተሰራ ገፍ የለም። እንዴት ነው ለኢትዮጵያውን ፍቅር የሚኖረኝ? ጭራሽ ባንዳ ትለኛል አንተ ባንዳ፣ አጋር ሻጭ፣ አጋር ለው። ቢያንስ እንኳን ትንሽ ልታስተባብለኝ አትሞክርም? ልታባብለኝ አትሞክርም? ጭራሽ ትዝትብኛለህ፣ ትሰድበኛለህ። እናንተ ግፍ ግፍ አይደለም። ብርሃኑ ጁላ ላይን አለክ ያ ኮሜዲያን ማርሻል ብርሃኑ ጁላ እና ስንቱ ትግራዋይ እኮ ጨልሏል እኮ። ስንቱ ነው እየጠጣ ራሱን እንትን የሚለው። ኢትዮጵያን በድላችሁናል። እንዴት ነው ብርሃኑ ጁላ በዛ ደረጃ መተ ኢትዮጵያን ለመሸጥ ቀርብ ናቸው ምናምን የምትለው? እንዴት አንሸጥ? እንዴት አንቸረቸር? እንዴ የሰራብን ስራ እኮ ግፍ እኮ መራራ ነው። እሬት ነው እንጂ ያጋቱ። በዛ ላይ ልብ እንኳን እንዲራራ ትንሽ ወደ እነሱ እንድትመለስ መልካም ነገር እንኳን አይናገሩም እኮ። ሊያስፈራሩ ሊዝቱብህ ይሞክራሉ። እንዲህ ምን ሆነ ነው በዚህ ደረጃ ይጠላን? ምን አጥፍተን ነው? እንክሳለን፣ ለህግ እናቀርባለን ብለው እንኳን ልብህን ሊያራሩት አይሞክሩም። ጭራሽ ሊያስፈራሩና ሊዝቱ ባንዳነ እግርን እንቆርጣለን፣ እጅን እንቆርጣለን ይለዋል። ደግሞ አፍሩም። አንዳንዶቹማ ሲሰድቡ አንተ ትግሬ ቆማጣ ቆራርጠናል፣ ክራንችና ዊልቸር አስይዘናል ያስታውሱናል እኮ። ደግሞ ደስ የሚለው ነገር እኮ አንድ ሀገር ነን ኤርትራን እንወረር እያሉ ትዝ ያስብሉናል። አንተ ትግሬ ቆማጣ እያሉ እናቴ እነሱ እኮ ናቸው እንዲህ ቆማመጡ። ዊልቸራም እያለ ይሰድዋል እያስታወሰ እኮ። እንደዚህ አይነት ሀገር ላይ እየኖርክ እንዴት ነው ለኢትዮጵያ ፍቅር የሚኖር? ደፋሮች አብዛ ሐዛ ሐዛ ተወዛወዛ ደቅ አዲ ኤርትራ ሃደ በሐዛ ሸዊት መዚያና ፍቅሪ ምስ ኤርትራ ይኸይሽን በሪ። ኤርትራውያን ይሻላሉ። ኤርትራውያን 10 ሺህ እጥፍ ይሻላሉ። ቀልዳለን። መጡ፣ ሰረቁ፣ ደፈሩ፣ ገደሉ፣ ሄዱ። ክፉ ነገር እንኳን አያወሩ። ተጋብዘው ነው። የሀገራችን መሪ ጋብዟቸው ነው። ኑ ግቡልኝ፣ ይህን ህዝብ ድፈሩልኝ፣ ያገኛችሁትን ዕቃ እናንተን ምናምን ውሰዱ ኑ ብሏቸው እኮ። ይህን እኮ ማንም ወንበዴ እኮ ያደርገዋል እኮ። ማንም ወንበዴ ተነስቶ ያደርጉ። ጨካኞች ናቸው ኢትዮጵያውያን፣ አረመኔ ናቸው። በተለይ የኢትዮጵያ አመራሮች አሁን ላይ ያላችሁት አገራዊ ፍቅራችንን ሙጥጥ አድርጋችሁ ወስዳችሁታል። ሙጥጥ ግደፍ ምናምን ብላችሁ የምትቆጡት ተጋሮች፣ ግደፍ እኔ ለኔ ይሻለኛል፣ ከብርሃኑ ጁላ ፊሊጶስ ይሻለኛል። እና ዝረፍ ተብሎ እኮ ተጋብዞ እኮ እና ውሰድ፣ የትግራይን ሀብት መዋጣ ውሰድ፣ ሰውና ግደል፣ ድፈር ተብሎ እኮ ነው የመጣው። ተከፍሎት፣ ያው ተከፍሎት በኢትዮጵያ ወታደር ሽፋን እየተሰጠው እኮ ነው የገባው። እንዳይነኩ እኛም አለንልህ እያሉት። እንዴ ምን አጠፋሱ? ምን አጠፋ? እንደው አንዋሽ። አሁን አንተና ብዬና እንስረቅ እኔ ያለውልህ አንተ አትጠየቅም፣ ይሄን ቤት እንዝረፍ ብለህ ተዘርፋለህ። በቃ ይኩ ሆን ብሎ ካስገደለ ሆን ብሎ ይዘርፍ አይሻል?
እና አገራዊ ፍቅራችን ተሟጦ አልቋል። ብርሃኑ ጁላ አገራዊ ፍቅራችን አልቋል። እነሆ በአማራ ላይ የምታደርጉት ነገር ልክ አይነት ተመሳሳይ ነው። አገራዊ ፍቅሩ አልቋል። አማራ መቼ ነው አማራ ነኝ ብሎ የሚያውቀው? አማራነቱን እኮ ፍጹም አስታውሶት አያውቅም። ብዙዎች አማራዎችን ጠይቃቸው እስቲ። እኔ አማራነቴን ያወቅኩት ከ6 ዓመት ከ7 ዓመት በፊት ነው ይለዋል። ኧረ አንዳንዶቹ 2 ዓመቴ ነው አማራ ከሆንኩኝ ይለዋል። በኢትዮጵያ መንፈስ ያበዱ ለአንድ ኢትዮጵያ ሀገራቸው ሲሉ በባዶ እግራቸው የሚዘምቱ ለኢትዮጵያ ሲባል አብይ አህመድ ኢትዮጵያን ሊያጠፉ ነው ተጋሮች ተነሱ ሲላቸው አማራ ክልል እኮ 9 ጊዜ እኮ ነው ክተት ያወጁት። 9 ጊዜ ጥፍር መቁረጫ ሁሉ ይዞ ይዘመታል እኮ። አሁን አማራ ውስጥ ያ ነገር አለ? የለም። ተሟጧል። ኢትዮጵያዊነት አለቀ። ኢትዮጵያዊ በኢትዮጵያዊ ተበልቶ አለቀ። ፍቅሩ ወጣ። ሀዛ በሀዛ ተወዛወዛ አታ ትግራይ አደይ ጽመድ ከኤርትራ ኤርትራ አደይ ይመስአለሁ ናበይ እና ዳንቻ አበቤ በጦርነቱ ጊዜ የተናገሩት መገንጠል ከፈለጋችሁ ተገንጠሉ፣ እናንተን ስናስታምም አንኖርም፣ ለዶሮ ስንል በሬ አናርድም። ትግራይን ከዶሮ በታች አድርጓት። እንዴት ነው ይህን ምረዛው? ሽመልስ አብዲሳ በዚህ ክልል የሚመጣብን ሁሌ ችግርና መከራ ረሃብና ጦርነት ነው አላለም? የድሬዳዋ ከንቲባ የአብርሃም ልጆች ጭራሽ እምነት ነካረው። መካን የሚያፈርሱ እነዚህ ትግሬዎች ናቸው። ትግሬ በኢትዮጵያውያን አመራሮች አልተጠለጠለም፣ አልተሰደበም፣ አልተቋሸሸም። እና ለየትኛይቱ ኢትዮጵያ ነው? ውርደት ምን ነው ቀላቅሉን ትግሬዎች ኖ አማራማ ካልተቀላቀለ ጉድ ፈለ። መቀላቀልም አለብን። አብይ አህመድ ለሶስተኛ ጊዜ ከሸወደ አንተ ሳትሆን እንቅፋት የመጣ ድንጋዩ አንተ ነህ ድንጋይ ነው የሚሉት። እንደዛ አማራ ስተርት እኮ በጣም ይተርታል እኮ። ለአራተኛ ጊዜማ አብይ አህመድና ብርሃኑ ጁላ ከሸወዱ ችግር አለ። ይሄ የአማራ ህዝብ ጠላት ነው፣ ተበቀሉት። መንገዱን ድንጋይ እየዘጋችሁ ሲመለስ ግደሉት። ብርሃኑ ጁላ ይሄ ማን ነበር ስሙ ያለው? ባጫ ደበሌ እንዳለ እኮ ቪዲዮ አለ እኮ እንዳለ። ዘንድሮ ኤርትራ ባይኖሩ ኑሮ ጉድ ሁነን ነበር። ሁሌ ኤርትራውያንን እናመሰግናለን ገብተው ስላጨባጨቡን ያለው እኮ ጠቅላይ ሚኒስትሩ እኮ ነው። እንዴት ነው እኔ ከኢትዮጵያ ጋር ሁኜ ባህር አስመልሳለሁ ድንበሯ ተነካ ክልሏ እንዴት ብዬ ቀልዳለን? አይ ብርሃኑ ጁላ ኢትዮጵያን ለመሸጥ ቅርብ ናችሁ። እንዴት አንሸጣለን? እንቸረቸር ኢትዮጵያንማ ያውም ርካሾች ነው። ከጨው በታች የረከስንን እኮ ለመሸጥ አንድ ሁለት አንልም። ግን የዚህ ሁሉ ተጠያቂ እናንተ ናችሁ። ህዝቡን እንደዛ ብላችሁ ከመወንጀላችሁ በፊት ምን አጥፍተን ነው ህዝቡ በዚህ ደረጃ ባንዳ እየሆነ ያስቸገረን ብላችሁ ራሳችሁን ብትመረምሩ ትልቁ ጥፋት እጃችሁ ላይ ነው ያለው። እጃችሁ ላይ አይደለም ጭንቅላታችሁ ላይ ነው ያለው። እድፋሞች መቼም የማትጠሩ አነጋገራችሁ ለከት የሌለው ስለ ህዝብ የሚወራ ጠንቅቃችሁ የማታውቁ ይሄ እንኳን አይደለም ለህዝብ ቅሬ ላይ የማይወራ ወሬ እኮ ነው። እንዲህ ተሰብስበ ሰፈር ጎረምሳ ጋር ቁጭ ብለህ የማታወራው እኮ ነው። እንዲህ ትግሬ ማለት እያልክ ጠላት ህዝብ እያልክ ኧረ በጣም ያሳፍራል። እንደናንተ አይነቱ ብብታም ድንጋይ ስር ተደብቆ የተማረከ ሁሉ ዛሬ አገር መሪ ሆነ። ይህንን ትልቅ ጀግና ህዝብ አዋረዳችሁት። ስቱፒድ ማይንድስ ትግራዋይ ዓወት ንሓፋሽ ምስ ኤርትራ ህዝቢ ክንቅፅልና የትኛው እንዴት አይነት ሀገር ፍቅር ይኖር? አረንጓዴ ቢጫ ቀይ ከነጠላ ላይ የሚቀድ እኮ ከጥለት ላይ የሚያነሳ እኮ ቤተክርስቲያን አረንጓዴ ቢጫ ቀይውን አርገሻል ቤተክርስቲያን ለምን ትሄጃለሽ? በዚህ ታልቢያለሽ ይላል። ሀገራዊ ፍቅራችንን እኮ ሙጥጥ አርጋችሁ ወስዳችሁ ስታበቁ እንዴት ነው ኢትዮጵያን ለመካድ የሚያሰፈስፉት? ኢትዮጵያን ለምንድን ነው ባንዳ የሚሆኑት ብላችሁ ማውራት ውስጥ እንደው እንደዚህ አይነት እንደ መንግስት እንኳን እንደ መንግስት ካድሬ እንኳን ተሰብስባችሁ ይሄ ህዝብ ምን ሆኖ ነው አትሉም? ምን እኔ አሁን ካድሬ ነበርኩ፣ የቲፒኤልኤፍ ኃይለኛ ካድሬ ነበርኩ። ቀልዳለ በየጫት ቤቱ እየቃምኩኝ ምናምን ጆሮ ጠባ ነበር። ህዝቡ ምንድን ነው የሚፈልገው? ህዝቡን ማዳመጥ አለባችሁ። ህዝብን አንዴ ተሸውደዋል፣ ሁለቴ ሶስቴ ግን አሸውደው
የተኛውም አምባገነን መንግስት መጀመሪያ ሲመጣ ህዝብን ያደናግራል፣ ይሸውዳል። ግን አንዴ ነው፣ ሁለተኛ አይተለልላቸውም፣ አይደናገርላቸው። ብዙ አምባገነን አፍሪካ ውስጥ ያሉ መንግስቶችን ማየት እንችላለን። ኢዲያሚን ማምጣት እንችላለን። ኢዲያሚ ጃጃ ከመጣ በኋላ ህዝቡን አወናብዶ አንድነትን ፈጥሮ ልክ እንደ አብይ አህመድ ከውጭ ሀገር ተቃዋሚ ታሳሪዎችን ፈቶ መጨረሻ ላይ ህዝቡን መጨፍጨፍ ጀመረ። ህዝቡ ነቃ፣ ላይመለስ ነቃ። መጨረሻ ላይ ሳውዲ አረቢያ ሞተ። ህዝብን አንዴ ነው የምትሸውድ። ኢትዮጵያን ግን ሁለቴ ሶስቴ ለመሸወድ ዝግጁ መሆን የለብን። እናቴም የብርሃኑ ጁላን ቃለ መጠይቅ እያየት በቃ ምን አይነት ጅል የሆነ ሰውዬ ነው ላለ ብቻ ነቅ እንድምናለ እንደዚህ ሲመረቅን ሲመነቅን አብይ አህመድ ቤት ውስጥ ለምን ቆልፎበት አይወጣም እላለሁ። እንዲህ ሚዲያ መውጣት የሌለበት ሰው እኮ ነው። ብርሃኑ ጁላ ቃመ መረቀን አይደል? ሚዲያ ሲጠራ አብይ አህመድ እግዚአብሔር ትከለክለዋል፣ ቤት ውስጥ ትቆልፍበታል። እንዲህ ምክትሎቹ ምናምን ማናገር ትችላለህ እኮ ይህ ተብታበ ያያል ጊዜ የኢትዮጵያ ህዝብ መቀለጃ ሆነ። እንዲህ ሶሻል ሚዲያ ላይ ሞጣ ቀራኒው እንደሚቀለድበት ከልቡ ፖለቲካ እያወራ ህዝብ እንደሚቀልድበት ብርሃኑ ጁላም እኮ እንደዛ ሊሆን ከልቡ እያወራ ሰው ይቀልድበታል። ብርሃኑ ጁላ ለሞጣ ቀራኒው ልጉ የሚያመሳስላቸው ከልባቸው እያወሩ ሰው ያላግጥባቸዋል። ይህ እቃቃ መጫወቻ የሆነ ጄኔራል ደግሞ ፊልድ ማርሻል ተብሎ እንትን ማለት ነው። ቋጠኝ ስር ምናምን የተማረከ ሁሉ ዝም ብሎ እናቴ ሺዝ ኢትዮጵያ ሺዝ ስማርት ኢትዮጵያ ዘድም ሳይስ የሆነ ሰውዬ ሰሞኑን ደግሞ አንድ የአማራ አመራር ተገድሏል መሰለኝ አይቻለሁ ሶሻል ሚዲያ ላይ ነው። በቃ ደስታቸው ፍንጥዝያቸው እንደዚህ ነው። እንዴት የሰው ልጅ ሰውን ገሎ በዚህ ደረጃ እግዚአብሔርን ህዝብን ሊያስቆጣ ይችላል እኮ እንደዚህ አይነት ነገር ታውቃለህ። ግን እንደ ህዝብ የሚደግፉትን እንደ ህዝብ የሚወዱትን ታጣቂ ስትገል በሚስጥር ነው እንጂ መደሰት የለብህ ወይ ደግሞ መግለጫ ትሰጣለህ እንደዚህ ያለው አካል ተሰውቷል ብለህ እንጂ ፎቶውን እየለቀቃችሁ ምናምን ሰውን ስሜታዊ ለማድረግ። ግን አንዳንድ አማራዎች አልደረሳቸውም መሰለኝ አልደረሳቸውም፣ ሌላ ጨዋታ ላይ ናቸው እነሱ ጭቅጭቅ። ልጁ በጣም ያሳዝናል። እናቴ በጣም ታዋቂ ታጋይ ነው አሉ እና ምዕመናን ስለነበረን ቆይታ በጣም እናመሰግናለን። አንዳንድ ሰዎች እያስገባል ቁልቋላም የሚለኝ ማን ነው ነገር ያለው ትንሽ ኪል ነው የምሰድብ ሰሞኑን እኔ በሰሜን አንድነቴ እየመጣችሁ ፕሊስ አትባጥብጡ። ለማንኛውም ሀድነትና ሰሜናዊ ሀድነትና ይቅጽል አምሬት እናተሰርሃለሁ ጽምዶ ከም ጽምዶ ተጻሚድና ሓደ ህዝቢ ተሓቋቁፍና እነሆ ደርግ መራሽ ዝኮነ አጸጋምን ጸጋምን ንባዕሉ በዓል ስልጣናትን ኃላፊነት ዘይስማዖን በሊኡን ሰትዩን ገምጉማሬ በአፉ ዝሓቅን አይ የትግርኛ ጋዜጠኛ ነው። ልምዓታዊ አተሓሳስባ ዘይብሉ ጉማሬ በሊኡ ሰትዩ በአፉ ሃሪኡ ህዝቢ ያጨኒቁለ ህዝቢ ሰሜናውያን ንቃሃዮ ጉሮሮ ሃዛዮ ዋይ አብላዮ ናይ ድምፂ መግለፂ ሰሜናዊ ሓድነት ፅምዶና ትህዝቶና ኣብዚ ተዛዚሙሉ ናይ ፌስቡክን ናይ ዩቱብ ቻናልን ናይ ሳተላይትን ናይ ድቃስ ህልሚ ምምፃን ፕሮግራም ስለ ዘለና ሓገዝን ክትገብሩልና ብተሓባብሮት ንፅግም ኢና። ናይ ካሻፕን ዜን ቁጥርና ፕላስ 1-2-33-2-2-4 እዩ። ናይ ቀጥታ ቴሌፎን ድምፅና 050 አቤት ፖለቲካ ይላል። እዚ ድምፂ ናይ ኩሉ ሰሜናውያን ድምፂ ሳተላይትን ትህዝቶን ኮይኑ ይቅፅል። ህዝበይ ይመስግነካ እየ ክትነቅህን ሓደ ክትከንውንን ብፍቅሪ ክትታስስና ኣለካ። እኔ የትግራይ ጋዜጠኛ ስንቱን አስለቀሰው ነበር። የሆነ ትግርኛ ስናገር ዜማ ሁሉ አለ፣ የሆነ ቅላጽ ያለ የሆነ አለ። የሰው ልጅ ሲያነብ ወይ ደግሞ ሲያነበንብ ወይ ደግሞ ሲተርክ
የሆነ እምባይን ሙልት እንደሚለው ብዙ ተጋሩ እንደዛ ይሉኛል። አንተ በትግርኛ ስታወራ እምባችን ነው በቃ እንደሚተናነቀን ምናምን። አይ ይሄንን መጠቀም አለባችሁ፣ ይሄንን መጠቀም አለባችሁ። ሰሜን ያስታውቃል። አዎ ሰሜናውያን እናቴ ሶሊያና ሽኩሪና ሶሲዬ ማአሬ ሽኩረን እና ስለነበረን ቆይታ በጣም አመሰግናለሁ። የዩቲዩብ ቻናሌን እየገባችሁ ሰብስክራይብ፣ ሱፐር ስቲከር፣ ሱፐር ስቲከር በማድረግ አግዙኝ። ሰፋ ባለ መንገድ ልመጣ እያሰብኩ ነው። እግዚአብሔርን እየቀለድኩ አይደለም፣ ከልቤ ነው። ቆይ ይሄንን አቶ ኢዛና